እንደዚህ ድምፁን ድሮ አልሰማሁትም ነበርና ኧረ ሽሜውማ በጣም ነው የሚያምረው። ሲስቅ ሲያወራ ከአርቲስቶች ጋር የተቀረጸው ምናምን ፕራይቬት ምናምን ነገር አንዳንዱን አይቼዋለሁ ከሰዎች ጋር እና ነብሴ አላሙዲን ሽሜው ኧረ በጣም ይመቻል ሲያወራ ተረቡ ምናምን እንዲህ ነው ያልኩትኝ እኔ። ከዛ ላይ በጣም ጂኒየስ ነው ኢንጂነሪንግ ምናምን 4 ምናምን ዲግሪ ምናምን ያለው ነው ነብሴ። እሱ አጭቤ ነው ያምርበታል። ሌሎቹም ብዙም አላቃቸውም የተወሰኑትን ግን አውቃቸዋለሁና ነብሶቼ አይምቹም፣ ሌሎቹ አይመቹም እና አንዳንዴ ግን እኔ አሁን በጣም እንደማይመቹ አሁን ሽሜውን አይታችሁት እንደሆነ ብር ሲሰጥ ነብሴ በእጁ አይሰጥም። በ5ኛ ሰው በ6ኛ ሰው ነው የሚያሰጣችሁ ነው። አታዩትም? እሱ ለራሱ በቃ ብሩን ምናምን ሲያስመነትፋችሁ ሲያስጨብጣችሁ እናቴ 5 ሰው አትደርሱበትም እሱ ጋራ በ5ኛ ሰው ነው። ዛሬ ግን በምን አሰብሽው? ነው ለምን ዛሬ አይደለም ሰሞኑን በጣም አስበዋለሁ። በምን መጥሽ በባምቢ ነው ያሰብኩትኝና በምን አሰብሽ ብትይ አሁን ኢትዮጵያ ውስጥ ያሉት ባለሀብቶች አይዶ ነው ያሁኖቹን አላቅም። አሁን እነዚህ የበፊቶቹን አውቃቸዋለሁ እና አይመቹኝ። ያሁኖቹም ራሱ አንዳንዶቹን በምሰማ አይመቹኝም። እና እኔ ምን ደስ ይለኛል መሰላችሁ? ሀብት የሆነ ትንሽ ከኖሌጅ ጋር ሀብት የሆነ አለ አይደለ የሆነ ምናምን አለ አይደል ምናምን ሲሆን ነው ደስ የሚለውና ምርጫው ራሱ ይመቻል። የሴት ምርጫው ምናምን አይታችሁ እንደሆነ በርድ የሆኑ ሴቶችን የሚይዘው መጠጥ ያሉ ይሄ ህፃን ምናምን አያባረርም ሽሜው ማለት ነው። ይሄ በጣም የማከብርለት ሲሪየስ የማከብርለት። አሁን ሌላው ቢሆን ህፃናት የ16 አሁን የኛዎቹ የ16 ዓመት ልጅ ምናምን ነው የሚያሯሩጡት። አሁን ኢትዮጵያ ያለው ህፃን ገና ወጣ ስትላልኳቸው ሞዴሏ ላይ ጥልፍ ያደርጓታል። አሁን ስንት ወንጀለኛ አለ። የአሁኖቹ ሰውየው ግን አትሊስት አግብታ የፈታች ወይ ደግሞ ቦይፍሬንድ ያላት ከተማ ውስጥ ብቻ አለች የተባለች ሴት ነው ቀብ የሚያደርገው። ከዛ ላይ ለእሷ ብቻ ሳይሆን እስከ ሰፈሯ ነው የሚሰጠው። ገባችሁ? እስከ ክልሏ ነው የሚያለማላት። ወደዚህ ስትመጡ ደግሞ የሆነ 100,000 ዶላር ይሰጥና በቃ የሚያስወሩት ራሱ አሁን ስለ ሼባው ሲወራለት እናቴ በነሳይፉ ፋንታውን በአርቲስቶች በነነዋይ ደበበ ያሁን የታማኝን ሰርግ ሙሉን የቻለው ከእንትና ጋር ሲጋባ እናቴ በአውሮፕላን ምናምን ያደረገ ሽሜው ነው ቤት የገዛ ምናምን በቃ ሼባው ነው። እና ሼባው ከተባለ ክልል ድረስ ነው የሚረዳው ሼባው ማለት ነው። ጀግና ነው ብቻ በአጠቃላይ ሰውየው በጣም ማቹርድ ነው። የአሁኑ ባለሀብቶች ጋር ደግሞ ስትመጡ ዶሮ የሚመስሉ ሰዎች ጋር ይሄድና እንዲወራለት ይፈልጋል ሰውየው። የኔ ወንድም በሬ ላይ ቁጭ በል አንተ ሰውዬ፣ በሬ ላይ ዝሆን ላይ በሬዎች ላይ ዓለም እንዲያዳምጥ። ዶሮ ነው እናቴ። እነ ይድነቃቸው ምናምን እነ ሰይፉ ፋንታን እነ ዋይ ደበበ እነ ታማኝ በየነ እነ ከተማችን ውስጥ ያለው የስፖርት ፌዴሬሽን ምናምን ጥርቅዝ እንደሚያወሩለት ሼባ አይስውር ነው የምላችሁ። የሚያወሩለት የነበሩት ሰዎች በቃ ከተማው ሃይደርሾ 120 ምን ጥርቅስ ሾ ምናምን የሚያወራለት ነው። የኔ እናት እንደዚህ አይነት በዓለም 9ኛ 12ኛ ምናምን ታስሮ እንኳን እኮ ዶክተር አብይ አህመድ እኮ ያወራለት ሰው እኮ ልጃችን ወደ ሀገሩ እንዲመለስ ምናምን የተባለ በቃ ብር ሲኖረ እንደዚህ ነው በቃ የሆነ በቃ እንደዚህ አይነት እና ይመለስልን ሼባ ይመለስልን። አይሚስም ይመለስልን። እኔ ስለሱ ማውራት ነው የምፈልገው። ሼባ ይመለስልን። ሼባው አይስወር ይመለስልን። ሼባው እኮ ነፍሶቼ ሲሰጥ እኮ መርከብ ሙሉ ኮምፒውተር እኮ ነው የሚያስጭንልን። የግል ኃላፊነቱ የተወሰነ የግል ማህበር ሪል ስቴት፣ ፋይል ስቴት፣ ማይል ስቴት እያለ እኮ ነው የሚያስረክበው ሼባው ማለት ነው።
አንዳንዱ ይሄ የቻይና መኪና ምናምን ነገር ይገዛና እሪ በሉልኝ ይላል። እምቢ እኛ ሼባውን ካየን በኋላ ሀብታም አስጠላን። ይመለስልን። አይስወር የኢትዮጵያ ሕዝብ ሼባውን ለምዶ ሌላ ሀብታም የሚመጣ አናይም። እምብያው አናይም። ሼባውን አስመጣልን ዶክተር አብይ አህመድ፣ ጠቅላይ ሚኒስቴር ዶክተር አብይ አህመድ። ያ እኛ ከዛ በኋላ የተፈጠሩ ባለሀብቶች በሙሉ እምቢ አናይም፣ አንፈልግም፣ አናይም። በሀገር ሀብት ሳይሆን በሳውዲ አረቢያ ሀብት ሀገሩ ላይ ቁጭ ብሎ ጀግናችንና ይመለስልን። ጋይስ ሼባው ይምጣልን ሼባው። አስጠሉ፣ ሌሎቹ ባለሀብቶች አስጠሉ። በተለይ ቲክቶክ ላይ የምናየው ባለሀብት አስጠልቶናል። ሼባው ይመለስልን። አይስወር ይመለስልን። እንደ ሼባው ይመለስልን። ጋይስ ሼባው ይመለስልን። የምሬን ነው። ሼባው ይመለስልን። እንዲህ ናፈቀን እኮ ሼባው። እግዚአብሔርን እናቴ ሼባው ይመለስልን። ጋይስ ከኔ ጋራ ሼባው ታፕ አድርጉ። ሼባውን እንፈልገዋለን። ይፍታልን። የሳውዲ አረቢያ እንትን ይፍታ፣ ይልቀቅልን ሼባችንን። እንዲህ አይስወር ያኩ የሚገርም እኮ ሼባ እኮ ነው። በእናታችሁ ብር እኮ ይዞ እኮ የገባ ሰው ነው። አሁን እሱ እውነት እንደ ይመለስልን። ጀርመን መጣ። ይኸውላችሁ የኔን እድል የማዩት ጀርመን መጣላችሁና ጀርመን መጣ 2006 ወይ 5 ነው መሰለኝ መጣ። ለጀርመን የሆነ ዝግጅት ተዘጋጅቶ ነበረ እና መጣ። የኔ እናት መጣ። ልክ ሲመጣ ተነግሯል አካባቢያችን ላይ። አቦ ሄለን እስቲ ቆይ ተይኝ፣ እኔ ወሬ እያወራሁ ነው። ቂጦ ተይኝ፣ ወሬ እያወራሁ ነው። ከዛ መጣ። ሲመጣ በውስጥ በኩል ተነጋግረዋል ምናምን ነገርና ማርከውት ቀርኩ። በርበናችን እግዚአብሔርን ናፈቀኝ። አሚስ አይስዌ እንዴ ሸራችን ይምጣልን እንዲ ረበናች ለካ የሰው እንትኑ የሚታወቅሽ ነብሴ ሌላው ሲያራብሽ ነው። አይስወር ይምጣሱ ጠሪ መቸው። ከዛ መጣላችሁና አይስወር እንዴት እኮ የተከበረ ሰው። ኧረ ጋዴም ቡልሽት። አንዳንድ ጊዜ ቡይ ከምን ካለ ነው ለካ ሚና ልክ እሱ መምጣቱን እኔ አላወቅኩም። ኢንግላንድ ነበርኩኝ። ኢንግላንድ ስመለስ ይኸው አንድ እዚህ የሆነ ሰው ያለ ሬስቶራንት ያለው እሱ ጋር ነው የሚመጣው። ይኸው በእግር በፈረስ ብፈለግ አንደኛ ነምበር 1 ከተማ ውስጥ የተፈለግኩት እኔ ነኝ። ብፈለግ ስልኬ ደግሞ ምን ሆኖብኝ ይሆን? ተዘግቶብኝ ስልክ ቀይሬ ይሆን? የለውም በቃ እናቴ የእኔ ከተማ ነው የመጣው። አንድ እዚህ ፋሲካ ሬስቶራንት የሚባል መጣ። ያመጡት ሰዎች አሉ አርቲስቶች ምናምን። እኔ እናቴ እድለ ቢሷ ቤቴ ቁጭ ብዬ ሻይ እጠጣለሁ። ለ2 ቀን ምናምን ነው የመጣ ነፍሶቼ። ልክ እሱ ሄደለት በማግስቱ እንደ ልማዴ ፉን እያልኩ አበሻ ቤት ሲሄድ ገና ከሽትራ ሰንባን ስወርድ ቱ አፈርቤ አንቺ መቼ የማያልፍልሽ፣ ቱ አፈርቤ አንቺ መቼ የማያልፍልሽ ምንድን ነው እላለሁ። ነግሬያቸዋለሁ ከዚህ በፊት ዩቱብ ላይ ምንድን ነው ስል የት በምን ሰዓት እንደወጣም አላውቅም፣ ግን ስራ ነበረኝ፣ ሌላ ቦታ ነበር የምሰራው። ከዛ አፈርቢ በጣም ግራ ገብቶኝ ምንድን ነው አልኳቸው። ሼባ መጥተዋሉ። የትኛው ሼባ? እኔ ደግሞ ይዛኔ እንደዚህ ብዙም አላውቅም። የትኛው ሼባ ስላቸው አላሙዲን ምን ሊያደርግ አልኳቸው። ኳስ ጀርመን ውስጥ የተዘጋጀውን ኳስ ለማየት መጥቶ እሱ እናቴ ኳሱን አልሄድም ለአበሻው በሙሉ ብር ሲያድል ነበረ። ከዛ ላይ በቃ የመጡት ሰዎች በሙሉ ጂጄታለች እያሉ አንድ ልጅ አለች እዚህ እየተባለ ሰው እንፈለግ ነበር። አፈር አንቺ ማልብል የእርግማን ማት ወረደብኝ። የእርግማን ማት ቁጭ
ጫልኩና ወንበር ላይ የዛ ቁጭ አልኩ። አይ አልኩኝ እዚህ መጥቶ እኔ እዛ ሸራተን ለሸራተን ሳሳድደው ኢትዮጵያ እሱን እጠብሳለሁ ብዬ ልጆቼን አባቱ አግብቼ አረፍኩት አልኩኛ። እዚህ መጥቶ ለምን አልጠራችሁኝም እላለሁ። ቤት ድረስ ሰው ልከናል። አንድ ጎረቤታችን ነበረች፣ አንድ ጴንጤ ናት። እኔ ግን እሷ አይመጣችም አይመስለኝም። ጂጂን ትፈልጊያለሽ በአስቸኳይ ፋሲካ ሬስቶራንት ለጉዳይ በድብቅ እንደዚህ በሚስጥር ነው የሚናገረው። ከዛ ጴንጤውኝ ነው እንጂ የምትለኝ እርግጠኛ ነኝ ያልፍልኝና ያለውበትን በብዛት ጎረቤት ነበርን። ያለውበትን ታውቃለች።